የፍታራሪያ መዲን ፋንታ 2 ደቂቃ ጨምርልኝ። አመሰግናለሁ ጓድ ሰብሳቢ ማነው ክቡር ሰብሳቢ ጓድ ከር የሶቪየት ህብረት ጠቅላይ ሚኒስትር የነበሩት ኒኪታ ክሩሼቭ በጻፉት ትዝታቸው ላይ የኮሙኒስት ፓርቲውን ለማቋቋም ቅጽ ስንበትን የመጀመሪያው ጥያቄያችን በእግዚአብሔር ታምናለህ ወይ የሚል ነበረ። ሁሉም ሰው ታዲያ አላምንም እያለ መለሰልን። አንድ ሰው ብቻ ቢሮዬ ስሆን አላምንም፣ እቤቴ ስሆን ግን አምናለሁ ብሎ ስለመለሰልን እውነተኛ ኮሙኒስት ነው ብለን መዘገብ ነው ብለው ነበር። አሁንም የኛ ኢትዮጵያዊነት አዳራሽ ስብሰባ ውስጥ ስንሰበሰብ ፍጹም እንከን የሌለን ኢትዮጵያውያን እንሆናለን። ከዚህ ስንወጣ እንረሳዋለን። እና እኛ ስራ ስንጀምር እዚህ ቤት ያላችሁ ሽማግሌዎች ታውቃላችሁ በኢትዮጵያ ውስጥ ምንድነው የነበረው? እንደው ባጭሩ በኢትዮጵያ ውስጥ የነበረው ጥያቄ ላይ ጥያቄ አስተያየት ሳይሆን ጥያቄ እዚህ ላላችሁት ሁሉ ከኢትዮጵያውነት እየወጣን ሂደናል። መተማመን እየጠፋ ነው። ብሔራዊ ስሜት እየጠፋ ነው። የካፓሲቲ ቢልዲንግ የሚለውን እንደው የእምነት መገንቢያ የእምነት ማስፋፊያ ብንለውና እንደው ከስነ ምግባር እየወጣን ለምንድን ነው ይሄድ ነው የትውልድ። ስለዚህ አሁንም በኢህአዴግም በኩል ቢሆን በፖለቲካ ፓርቲዎችም በኩል ቢሆን ኢትዮጵያዊነትን ብሔራዊነትን ለመገንባት ረሃብን ለመከላከል በአዲስ አበባ ዙሪያ ያለውን ድርቅ ይሄው አሁን ዛፍ የለም እየደረቀች ነው ከተማይቱ። ይሄን ሁሉ በማስተባበር ነገር ምንድነው እቅዳችሁ? ምንድነው ሐሳባችሁ? ምንድነው ምኞታችሁ? ይችን ብቻ ሁላችሁንም ለመጠየቅ ነው። በተቀራረባችሁ ቁጥር ኢትዮጵያዊነት ያድጋል። በተቀራረባችሁ ቁጥር መልካም እድገት ይመጣል ብለን ነው ተስፋ የምናደርገው። በተቀራረባችሁ ቁጥር ግን እንደ ፍልስጤምና እንደ እስራኤል እንዳትሆኑ ተስፋ እናደርጋለን። ለስነ ጥበብ ደግሞ ለምንድነው በዚህ መድረክ እንዲገኝ ያልተጋበዘው ለማለት ነው። በቃ አሁን ወደ መልሶቹ። ምክንያቱም ጥያቄዎቹ በጣም በርካታ ጥያቄዎች ስለቀረቡ ለመመለስም ስለሚያስቸግራቸው ካለን የጊዜ አንፃር እነዚህ ሳይመለሱ እንዳንሄድ መልስ ከዛ በኋላ የስልክ ጥሪዎችም አሉን። ወደ መጨረሻ ገደማ ጊዜ ካለን ለማስተናገድ እንሞክራለን። ስለዚህ አሁን ለኢህአዴግ እድሉን እሰጣለሁ። መደዳውን እሄዳለሁ። እሺ መቼም